ሰላም ጤና ይስጥልን እንደምንውላችኋል እንደምናመሻችሁ እንደያላችሁበት ሀገር ሰዓት አቆጣጠር ሰላምታችን ይድረሳችሁ። ይህ የፋኖ ድምጽ ነው። ከዓለም አቀፍ ፋኖ ሚዲያ የእኩለ ቀን መዋዕለ ፋኖ ዜና ጥንቅር መረጃችን ወደ እናንተ የሚደርስበት ሰዓት ላይ ነው የምንገኘው። ውድ አድማጭ ተመልካቾች በመረጃ ሰዓታችን የምንዳስሳቸውን አበይት ርዕሰ ጉዳዮች ቀዳሚ አድርገን እንነግራችኋለን። በአፋብሃ በላይዝ አራተኛ ደጃዝማች ኮር ረመጡ ደጀን ክፍለ ጦር ከፍተኛ ድል ተቀዳጅቷል። በአካባቢው የተንቀሳቀሰ የነበረው የአገዛዙ ኃይል ላይ በደፈጣ ጥቃት ከፍተኛ እርምጃ መውሰድ ተችሏል። በዝርዝር እናስደምጣችኋለን። በተመሳሳይ በሰሜን አማራ ቀጠና በላይዝ የራስ አሞራ ውብነህ ሶስተኛ ኮር መብረቃዊ ጥቃት ፈጽሟል። የዝርዝር መረጃችን አካል ነው። 2697 በላይ የሚሆኑ ሴቶች በአገዛዙ ኃይሎች መደፈራቸውን የቢቢሲ ዘገባ አጋለጠ። ቢቢሲ በአማራ ክልል ስለተፈጠረው ቀውስ መረጃ ለማግኘት 4% ከሆኑት የክልሉ 43 ጤና ጣቢያዎችና የሕክምና ምንጮችን ዋቢ በማድረግ መረጃዎችን ያሰባሰበ ሲሆን እጅግ በጣም በርካታ ቁጥር ያላቸው ሴቶች መደፈራቸውን ገልጿል። ይህ በሁሉም ጤና ተቋማት የተወሰደ መረጃ ቢሆን ቁጥሩ ምን ያክል ሊሆን ነበር የሚለውም ከፍተኛ ድንጋጤን ፈጥሯል። በዝርዝር የምንመለከተው ሌላኛው መረጃችን ነው። 5 የአገዛዙን ሰራዊት አባላት እርምጃ ወስዶ 2 ክላሽ ከነ ሙሉ ትጥቁ በመያዝ የ64ኛ ክፍለ ጦርን የተቀላቀለው የአገዛዙ ኃይል በፋኖ ዘንድ ደማቅ አቀባበል ተደርጎለታል። ሙሉ ቀን ንጉስ፣ አንደበት ሞላና ዘነበ ደሴ የተባሉ የአገዛዙ አባላት ናቸው ወደ ፋኖ መቀላቀላቸው የተሰማው። የአገዛዙ ኃይል ከዕለት ዕለት እየተመናመነ እየተናደ ፋኖን መቀላቀሉን ቀጥሏል። ወደ አድማጭ ተመልካቾቻችን ፋኖ የጀመረው የህልውና ትግል በድል ለማጠናቀቅ ከሰራዊቱና ከህዝቡ የቀረበለትን የአንድነት ጥያቄ በአጭር ጊዜ መመለስ አለበትም ተብሏል። እነዚህንና ሌሎች አበይት መረጃዎችን በዝርዝር እየነገርናችሁ ቆይታ እናደርጋለን። ወንዳለ ቢክስ ነኝ። እስከ ፍጻሜው ድረስ አብራችሁን ቆዩ። ወደ ቀዳሚው ዝርዝር መረጃችን እንሸጋገራለን። የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይዝ የራስ አሞራ ውብነህ ሶስተኛ ኮር መብረቃዊ ጥቃት ፈጽሞ ድል አስመዝግቧል። በላይዝ የራስ አሞራ ውብነህ ሶስተኛ ኮር በሚያስተዳድራቸው ቀጠና ጠላት በብዙ አቅጣጫ የዘመተ ቢሆንም የራስ አሞራ ውብነህ ሶስተኛ ኮር ስቦ ማስገባት በቆረጣ ከፍተኛ ምት አሳርፎበታል። ከራስ አሞራ ውብነህ ሶስተኛ ኮር ውስጥ ጭና ክፍለ ጦርና ድብጠለምት ክፍለ ጦር በጥምር ከትላንት በስቲያ ጀምሮ እስከ ትላንት በጥራይና አካባቢ የገባውን የአገዛዙ ኃይል ከፍተኛ ምት በማሳረፍ ድል አስመዝግቧል። በትላንትናው ዕለት ከዳባት ወደ አጅሬ ከአጅሬ ወደ ዳባት በሚወስደው መንገድ የዳባትና የአጅሬ ጠላት ታች አረቡር ቀበሌ ላይ አመራር ተቀባብሎ የዳባቱ ወደ ዳባት የአጅሬው ወደ አጅሬ ሲመለስ የደጃች አያሌው ብሩ ክፍለ ጦር ሰራዊት አቦ ገዳም ከሚባል ቦታና 13 ተብሎ ከሚጠራው ቦታ ላይ ከሁለት ቦታ ደፈጣ በመጣል በሲኖና በኦራል ሲጓዝ ከነበረው አረመኔ አራዊት ሰራዊት በሲኖ የተጫነውን አረመኔ ደም ጠጪ የአብይ ወንበር አስጠባቂ አራዊት ሰራዊት ሙሉ በሙሉ በቦምብ አጋይተውታል ተብሏል። በኦራል ወታደራዊ ተሽከርካሪ ሲጓዝ የነበሩ ሰራዊት ከነ ኦራላቸው ከጥቅም ውጭ የተደረጉ ሲሆን ከ30 በላይ ሲሞቱ ከ20 በላይ ከባድ ሰብአዊ ጉዳት ደርሶባቸው ወደ ዳባት አፈግፍጓል። በሌላ አቅጣጫ የተጠጋይ ጠላት ጋር በቀጠና ወደ ውጊያ አጠናክሮ የቀጠለ ሲሆን የተሟላ መረጃ በቀጣይ የምናደርስ ይሆናል ሲል የእዙም ህዝብ ግንኙነት መምሪያ የላከልን መረጃ ያሳያል። በዚሁ ሰሜን አማራ ቀጠና የበላይዝ መረጃ ነው የምንቆየው። በአፋባ በላይዝ የአራተኛ ደጃዝማች ኮር ረመጡ ደጀን ክፍለ ጦር ከፍተኛ ድል ተቀዳጅቷል። በክፍለ ጦሩ ስር የሚገኘው የአበራ ጎባው ብርጌድ ትላንት ዳር 9 ቀን 2018 ምሽት 11 ሰዓት አካባቢ ዶጋው ቀበሌ ሻንኩራ አካባቢ የአገዛዙ 17 መኪና ኃይል ሲንቀሳቀስ በፈጸመው ጥቃት ድል ተቀዳጅቷል። በተወሰደው እርምጃ ከ10 በላይ የሚሆኑት እስከ ወዲያኛው ሲሸኙ ከ17 በላይ የሚሆኑት ቁስለኛ ሆኗል ሲል የክፍለ ጦሩን ዋና አዛዥ አርበኛ እሸት ያሸብር ዋቢ በማድረግ የኮሩ ህዝብ ግንኙነት ኃላፊ አርበኛ ባንዲራው ግርማይ ለዓለም አቀፍ ፋኖ ሚዲያ አስታውቋል። አንዱ መኪና ሙሉ ኪሳራ ደርሶባታልም ነው ያለው አርበኛ ባንዲራው ግርማይ። የጠላት ኃይልን በአካባቢው መሽጓል ሲሆን ተጨማሪ ኃይል እንዲጨመርለት እየጠየቀ ነው። ውቶታውን በስቷል። ፋኖም ከበባ ውስጥ አድርጎ እየተጠባበቀ ይገኛል። ወደ አድማጭ ተመልካቾች በዚህ ቀጠና ያለውን አውደ ውጊያ ውሎ ምን እንደሚመስል የኮሩ የህዝብ ግንኙነት መምሪያ ኃላፊ አርበኛ ባንዲራው ግርማይ በቀጥታ የስልክ መስመራችን ላይ ነው የሚገኘው። ጤና ይስጥልን ባንዲራው፣ እንደምናለህ? መረጃውን ማጋራት መጀመር ትችላለህ። አመሰግናለሁ። ባንዲራው ግርማይ የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይዝ አራተኛ ደጃዝማች ኮር
ህዝብ ግንኙነት ነኝ። እንግዲህ የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይ እዝ 4ኛ ደጃዝማች ኮር ረመጡ ደጀን ክፍለ ጦር ውስጥ እንግዲህ ካሉ ብርጌዶች አበራ ጎባው ብርጌድ ትናንት ምሽት 11 ሰዓት አካባቢ ላይ ዶጋው ቀበሌ ላይ ሻንኩራ የሚባል ቦታ ላይ ወደ 17 መኪና ተጭኖ ሲሄድ በነበረ መኪና ላይ እርምጃ ወስዷል። ይህ ብርጌድ በዚህ እርምጃም ከፍተኛ ጀብድ እንደመጣ የረመጡ ደጀን ክፍለ ጦር ዋና አዛዥ አርበኛ ሸቴ አሸብር ገልጾልናል። እዚህ በነበረው ውጊያም ከ10 በላይ ሙት የሆነ ሲሆን ከ17 በላይ ቁስለኛ እንዲሆን ተደርጓል። በተለይ ከነበሩት ከ17ቱ መኪኖች አንዱ ሙሉ በሙሉ በሚባል አግባብ ኪሳራ ሊደርስበት ተደርጓል። ነገር ግን ያው መጥቶ የነበረው ኃይል ከፍተኛ ቁጥር የነበረው ኃይል ስለነበር ምርኮ ማግኘት ባይቻልም በዚህ አበራ ጎባው ብርጌድ ከፍተኛ ጀብዱ ፈጽሟል ማለት ነው። ጠላትም በዛው ተፍረክርኮ እንግዲህ ባለበት ቦታ ላይ ነው መሽጎ ያደራዳሩን በሙሉ። ይሄ ነው እንግዲህ ያለው ነገር። አሁንም በዛው አካባቢ ላይ ነው የሚገኘው። ጠላትም ከላይ ወደታች ከላይ ወደታች እያለ ነው ያለ ኃይል እየጨመረ። ነገር ግን እነዚህ ብርጌዶች ሌላም ተጨማሪ ብርጌድ እንዲጠጋላቸው እየጠየቁ ነው። በዚሁ አካባቢ ነው የሚገኙ። ከዚህ በፊትም ያው እንደምታውቁት ሻንኩራ ላይ በባለፈው ዓመትም ከፍተኛ ጀብድ የተፈጸመበት ነው። በጎቤ ክፍለ ጦር አርበኞች ክፍለ ጦር ያኔ በነበረው ዛሬ የተፈጠረው ረመጡ ደጀን ክፍለ ጦርም ጭምርት ያው በብርጌድ የነበረ ቢሆን በጎቤ ክፍለ ጦር ከዚህ ላይ ከፍተኛ ጀብድ ተፈጽሞ ሙሉ በሙሉ በሚባል አግባብ አንድ ብርጌድ የተደመሰሰበት ቦታ ላይ ነው። በባለፈውም ረመጡ ደጀን ክፍለ ጦር እዚህ ቦታ ላይ ከፍተኛ ውጊያ አድርጎ በተለይ ደግሞ ከበባ ውስጥ አስገብቷቸው የነበረ ቢሆንም ያን ከበባ ሰብረው የወጡበትና ጠላትን ያሳፈሩበት ቦታ ላይ ነው። ትናንትም ደፈጣ በማድረግ ጠላት እንዲመታ ተደርጓል ማለት ነው። ይሄን ለማለት ነው። ጨርሻለሁ። አመሰግናለሁ። አሁንም መረጃችን እንደቀጠለ ነው። ውድ አድማጭ ተመልካቾቻችን በአማራ እየተካሄደ በሚገኘው የህልውና ትንቅንቅ የአገዛዙ ኃይል ንጹሐንና ሴቶች ላይ አነጣጥሮ ከፍተኛ ጥቃት እየፈጸመ መሆኑን የቢቢሲ ዘገባ አጋለጠ። በዚህም 2697 ሴቶች በአገዛዙ ኃይሎች ተደፍረዋል ብሏል። ይህ ብዙዎችን ያስደነገጠው ዘገባ በክልሉ ከሚገኙ የጤና ተቋማት ውስጥ 4% ከሚሆኑት ብቻ ሪፖርት የተወሰደ ሲሆን ከሁሉም የጤና ተቋማት ሪፖርት ቢወሰድና ሁሉም ጥቃት የደረሰባቸው ሴቶች የደረሰባቸውን ጥቃት ቢያመለክቱና ቢያስመዘግቡ ሊቆጠር የሚችለው ቁጥር እጅግ አስደንጋጭ ነው እየተባለ ነው። ቢቢሲ በአማራ ክልል ስለተፈጠረው ቀውስ መረጃ ለማግኘት 4% ከሆኑት የክልሉ 43 ጤና ጣቢያዎችና የሕክምና ምንጮች ብቻ ነው መረጃዎችን ያሰባሰበው። በእነዚህ ተቋማት ሐምሌ 18 2015 እስከ ግንቦት 2017 ድረስ 2697 ሴቶች በመከላከያ የአስገድዶ መድፈር ጥቃት እንደደረሰባቸው ሪፖርት አድርገዋል። ከእነዚህም ውስጥ 45% የሚሆኑት ከ18 ዓመት በታች የሆኑ ታዳጊዎች ናቸው ነው የተባለው። ይሁን እንጂ በርካታ የወሲባዊ ጥቃት ተጎጂዎች መገለልን በመፍራት የአባላዘር በሽታ መያዛቸውን ወይም መጸነሳቸውን ላለማወቅ የተፈጸመባቸውን የመደፈር ጥቃት ሪፖርት ማድረግም ሆነ የሕክምና አገልግሎት ማግኘት አይፈልጉም ነው የሚለው የቢቢሲ ሪፖርት። ለዚህም ነው በደህንነት ስጋት ስማቸው እንዳይጠቀስ የፈለጉ አንድ ከፍተኛ የጤና ባለሙያ በአማራ ክልል ግጭት ወደ ጤና ተቋማት የመጡ ተጎጂዎች ከባህሩ በጭልፋ ናቸው ሲሉ የሚገልጹት። እውነትም በክልሉ ከሚገኙት 4% ጤና ጣቢያዎች ብቻ የተወሰደው ቁጥራዊ አሃዝ ይህንን የሚያስረዳ ከሆነ ከሁሉም የጤና ተቋማት መረጃዎች ቢሰበሰቡ ኖሮና ተጎጂዎችም ካለምንም ስጋት የደረሰባቸውን ጉዳት ሪፖርት ቢያቀርቡ ኖሮ ደግሞ እጅን በአፍ የሚያስጭን ድንጋጤ ውስጥ የሚከትና አድርቆ የሚያስቀር መረጃዎች ሊወጡ እንደሚችሉ እየተጠቆመ ነው። ይህ ቁጥር በሴቶች ላይ የተፈጸመውን የአስገድዶ መድፈር ጥቃት ብቻ የሚገልጽ ሲሆን ነጻ እርምጃ የተወሰደባቸው፣ የተገደሉ፣ በድሮን ጥቃት የተጨፈጨፉ፣ በከባድ መሳሪያ በዙ 23 በሞርታር በመድፍና በታንክ የተገደሉ ሰዎች ቁጥር ቢመዘገብ ደግሞ ቁጥሩ ምን ሊሆን እንደሚችል መገመት አያዳግትም። ከሰብአዊ ጉዳቱ ባሻገር ደግሞ የተለያዩ የአርሶ አደሩ መኖሪያ ቤቶች፣ ማሳዎች፣ ትምህርት ቤቶችና የማህበረሰብ መገልገያ ተቋማትም በአገዛዙ የመከላከያ ኃይል የወደሙት ውስጥ የሚካተቱ
ናቸው። ውድ አድማጭ ተመልካቾቻችን ከ2 ዓመት ተኩል በላይ በዘለቀው የአገዛዙ የአማራን ህዝብ የመጨፍጨፍ ተልዕኮ አሁንም አጠናክሮ የቀጠለ ሲሆን የድሮን እርዳታና ድጋፍ እንደዚሁም በብድር ከተለያዩ ሀገራት በመግዛት አሁንም በአማራ ምድር የጥይት ሀረሮችን እየላከ በርካታ ውድመትና ጥቃቶችም እየተመዘገቡ ይገኛሉ። በዚህም ንጹሃኖች እየተገደሉ ነው። ህፃናት፣ አረጋውያንም ጭምር የዚሁ ጥቃት ሰለባዎች ናቸው። የሚወድመው ሀብትና ንብረትም ከቢሊየን አልፎ ወደ ትሪሊየን የሚጠጋ ኪሳራ እንደሚሆን ነው እየተገመተ የሚገኘው። መረጃዎችን ዋቢ ያደረግነው ከቢቢሲ ዕለታዊ ዘገባ ሲሆን ከዚያ ባሻገር ከዕለት ዕለት የሚወጡ ዘገባዎችን ደግሞ ሚዲያችን እያጠራ ወደ እናንተ ማድረሱን የሚቀጥል ይሆናል። አሁንም ዓለም አቀፍ ተቋማትና የሚዲያ አካላት በገለልተኝነቱ ወደ ስፍራው ገብተው ሪፖርቶችንና የሚደርሱ ጥፋቶችን መመልከት እንደሚችሉም የፋኖ መሪዎች በተለያዩ አጋጣሚዎች ጥሪ ማቅረባቸው አይዘነጋም። ውድ አድማጭ ተመልካቾቻችን እያደመጣችሁን ስለሆነ እጅግ አድርገን ነው የምናመሰግነው። አሁን መረጃዎቻችን እንደቀጠሉ ናቸው። 5 የአገዛዙ ሰራዊት አባላት ላይ እርምጃ ወስደው 2 ክላሽ ከነሙሉ ትጥቁ በመያዝ 64ኛ ክፍለ ጦርን የተቀላቀሉ የአገዛዙ አባላት ወደ ፋኖ ሲገቡ ደማቅ አቀባበል ተደረገላቸው። አማራ በመሆናቸው ብቻ በደባ እንዲገደሉ በአገዛዙ አመራሮች ትዕዛዝ ሰጥቶ የታጠቁትን ስናይፐር ያወረደባቸውና በጀሌ እንዲንቀሳቀሱ የተደረጉት የአገዛዙ አረመናዊ መከላከያ ሰራዊት አባላት የነበሩት ሙሉቀን ንጉስ 6ኛ እዝ 14ኛ ክፍለ ጦር አንደኛ ሬጅመንት 2 የኮሪያ ክላሽ እና 220 ጥይት በመያዝ አንደበት ሞላ 2 ኮሪያ ክላሽ 220 ጥይት 4 ኤፍ1 ቦምብ እና 2 ካዝና በመያዝ ዘነበው ደሴ 1 ኮሪያ ክላሽ 4 ኤፍ1 ቦምብ እና 4 ካዝና በመያዝ በአጠቃላይ 5 ክላሽ 440 ተተኳሽ እና 8 ኤፍ1 ቦምብ ደርቦ በመያዝ ህዳር 10 2018 በእነማይ ወረዳ ወይራ ቀበሌ በእንቅልፍ ላይ የነበሩ የአገዛዙ አረመኔው ሰራዊት በዋርድያ ላይ የነበሩ ጥበቃዎችን አስወግደው ከ5 በላይ ሙትና ቁስለኛ አድርገው የአፋባህ ቴዎድሮስ እዝ 201ኛ ኮር የ64ኛ ክፍለ ጦርን ከነሙሉ ትጥቃቸው ተቀላቅለዋል። በተጨማሪም በእነማይ ወረዳ ቤቸና ከተማ መሽጎ የሚገኘው የአገዛዙ አረመኔያዊ ሰራዊት አባላት እየፈረሰ ይገኛል። ህዳር 10 2018 ዓ.ም 4 የአገዛዙ አረመኔያዊ ሰራዊት አባላት ማለትም በላይነህ ካሳ፣ ደመቅ አሰፋ፣ አዲስ ያዜ፣ ጊዜ ዋለው ክንዱ የተባሉ ቢቸና ከተማ ከሚገኘው የ75ኛ ክፍለ ጦር ቃኝና መሐንዲስ የነበሩ የአገዛዙ አረመኔያዊ ሰራዊት አባላት አገዛዙን በአማራ ህዝብ ላይ ያካሄደ ያለውን ዘር ተኮር ጭፍጨፋ በመረዳት የአፋባ ቴዎድሮስ ዕዝ 201ኛ ኮር 64ኛ ክፍለ ጦርን ከነሙሉ ትጥቃቸው ተቀላቅለዋል ሲል መረጃውን ያደረሰው የአፋባ ቴዎድሮስ ዕዝ 201ኛ ኮር 64ኛ ክፍለ ጦር ህዝብ ግንኙነት ኃላፊ አርበኛ ይበልጣል ጌቴ ነው። ውድ አድማጭ ተመልካቾች በሁሉም ማዕዘናት እየተደረገ የሚገኘው የህልውና ትንቅንቅ አሁንም የአገዛዙን ጭፍጨፋ በመቃወም ወደ ፋኖ የሚቀላቀሉ የአገዛዙ አባላት ቁጥር ከፍተኛ ነው። ፋኖ የጀመረውን የህልውና ትግል በድል ለማጠናቀቅ ከሰራዊቱና ከህዝቡ የቀረበለትን የአንድነት ጥያቄ በአጭር ጊዜ መመለስ አለበት ተባለ። ለ2 ዓመታት የዘለቀው የአማራ ህዝብ የህልውና ትግል በብዙ ፈተናዎችና ችግሮች በድል እየገሰገሰ ቀጥሏል። በ2 ዓመት የትጥቅ ትግል ፋኖ ጠንካራና ግዙፍ ሰራዊት የገነባ ሲሆን አሁን ላይ ደግሞ ጠንካራ የሜካናይዝድ ጦር እየገነባ ይገኛል። በስነ ልቦናና በወታደራዊ ዝግጅት ከአገዛዙ ብልጽግና ፓርቲ ሰራዊት የተሻለው የፋኖ ሰራዊት አሁን ላይ የአንድነቱን ጉዳይ መጠየቅ ጀምሯል። አገዛዙን ለማሸነፍ በወታደራዊ ዝግጅት በቂ አቅም እንዳለ የሚነገርለት ፋኖ ትግሉን ለማሸነፍ አንድነት ያስፈልጋል ሲል ሰራዊቱ የፋኖ አመራሮችን በተደጋጋሚ እየጠየቀ ይገኛል። በጎንደር የፋኖ አንድነት ወደ መጨረሻው መቃረቡ በህዝቡና በሰራዊቱ በኩል እፎይታን ያስገኘ ሲሆን ለአገዛዙ ደግሞ ከባድ ፈተና ሆኖበታል። የጎንደር አንድነትን ለማደናቀፍ በአገዛዙ ብልጽግና ተልዕኮ የተሰጣቸው ፋኖን የደገፉ የሚመስሉ አካላት በርካታ ሙከራዎችን ቢያደርጉም ሳይሳካላቸው ቀርቷል። በተለይ በቀለም ወርቅ ምህረቴና በእነ ይርጋ ሲሳይ አጀንዳ ተሰጥቷቸው ወደ ፋኖ ትግል የገቡ አካላት ትግሉን ለማዳከም በተለያዩ ማህበራዊ ሚዲያዎች የተዛባ ትርክት ቢፈጥሩም አሁን ላይ በተለያዩ አደረጃጀት ያሉ የፋኖ አመራሮች በጊዜው ነቅተውባቸዋል። ሰራዊቱና ህዝቡ ፋኖ ወደ አንድነት እንዲመጣና የተጀመረውን የህልውና ትግል ጫፍ ለማድረስ ለፋኖ አመራሮች ተደጋጋሚ ጥያቄ እያቀረበም ነው። በጎንደር የተጀመረው አንድነት በአጭሩ ጊዜ መጠናቀቅ እንዳለበት በሰራዊት በኩል ተደጋጋሚ ውቶታዎች የተነሱ ሲሆን በሸዋ በሁለቱ የፋኖ አደረጃጀቶች በኩል ጥሩ የአንድነት ጅማሮ ስለመኖሩ ተመላክቷል። ነገር ግን አንድነቱ በአጭር ጊዜ መጠናቀቅ እንዳለበት ሰራዊቱ አሳስቧል። የጋራ ጠላት የሆነውን የብልጽግና ኃይል ለመጣል አንድነት ያስፈልጋል ያለው የፋኖ ሰራዊት በሁለት የፋኖ አመራሮች በኩልም ይህንኑ አንድነት በአጭር ጊዜ እንዲቋጩ የቤት ስራ ሰጥቷቸዋል።
ሁሉም የፋኖ አመራሮችም ይህንን አንድነት በአጭር ጊዜ እንዲቋጩ ቤት ስራ ሰጥቷቸዋል። አንድነቱን ለማጠናቀቅ አባት አርበኞችና እውነተኛ የፋኖ አመራሮች በርካታ ውጣ ውረዶች እያለፉ ይገኛሉ። በሸዋ የፋኖ አንድነት መልካም ጅማሮ ፍጻሜው እንዲያገኝ ህዝቡና ሰራዊቱ የበኩሉን ድርሻ እየተወጣም ነው። አሁንም ጉዞ ተጠናክሮ እንዲቀጥል ጫናዎች ተጠናክረው መቀጠል አለባቸው ነው የተባለው። በወሎ ቀጠና የሚገኙ የልዩነት ሀሳቦች ወደ አንድ ለማጥበብ ጥረት እየተደረገ ቢሆንም አሁንም የእርስ በርስ ጉሽሚያዎች መኖራቸውና የተለያዩ ጥያቄዎች እየተነሱ መሆኑ ይህ በአጭር ጊዜ መፍትሄ እንዲበጅለት የህልውና ትግሉ ባለቤት የአማራ ህዝብና የፋኖ አባላቱ ከፍተኛ ጥሪ እያቀረቡ ነው የሚገኙት። የደጋው መብረቅ ኮር በርካታ ያገዛው ሰራዊት በመደምሰስና የከፍተኛ መኮንኖችን ተሽከርካሪ በመማረክ ታላቅ ድል ተጎናጽፏል። በትላንትናው ዕለት ህዳር 9 2018 በመቄት ወረዳ አንሻ ክፍለ ጦር በጥላት ላይ ትልቅ ታሪክ በመስራት ከቤት አማራ እስከ ሸዋ እየተምዘገዘገ ብዙ ታሪኮችን ሲሰራ የነበረው ጨለፍ አስፋው ከትግል አጋሩ አርበኛ ቅዱሴ ጋር በጋራ በመሆን የመሩት ተጋድሎ በፋሽስቱ ሰራዊት ላይ ታላቅ ጀብዱን በመፈጸም ታላቅ ድል ተቀዳጅቷል። የፋሽስቱ ሰራዊት አንድ ፓትሮልና 3 ሲኖትራክ መኪናዎች የተማረኩ ሲሆን በርካታ የጥላት ሰራዊቶችም ተደምስሰዋል። የተማረኩ ሲኖትራኮች የግለሰብ በመሆናቸው ለባለቤቶቹ እንዲመለሱ ሲደረግ በአማራ ህዝብ ላይ ጥፋትና ጭፍጨፋን ተጭኖ የመጣው የስርዓቱ ቅጥረኛ ሰራዊት በአንሻ ክፍለ ጦር ሙትና ቁስለኛ ተደርጓል። የብርሃኑ ጁላ ሰራዊት በመቄት ወረዳ እንደ ክረምት አግቢ እድሜው በፋኖች ባሩድ እየተመታ እናም እየተቀሰፈ ይገኛል ሲል የአማራ ፋኖ ብሔራዊ ኃይል አፋብኃ የደጋው መብረቅ ኮር አንሻ ሰይድ ክፍለ ጦር ነው መረጃውን ያደረሰን። ወደ ዓለም አቀፍ ፋኖ ሚዲያ ቤተሰቦች አድማጭ ተመልካቾቻችን ለዛሬም የእኩለ ቀን ማለ ፋኖ ዜና ጥንቅራችን እስካሁን የተከታተላችሁትን ይመስላል። መረጃዎችን ወደ እናንተ እያደረስኩ የቆየሁት ወንዳለ ቢክስ ነኝ። በነገው የመረጃ መርሃ ግብር ዳግም እስከምንገናኝ ድረስ በያላችሁበት ቸር እንዲገጥማችሁ ተመኘሁ። ሰላም።